ይኸውልሽ የምፈልግሽ በጣም ለትልቁ ነገር ነው። የግድ ላገኝሽ ይገባል። ይሄን ያልቆይ ምንድን ነው? አንድ የምነግርሽ በጣም ትልቅ ነገር አለ። ስለምን? ስለ እናትሽ። ምን? ስለ እናቴ? አዎ ብሌን፣ እናትሽን አውቃታለሁ። ባለፈው የመጣሁት ስለ እናትሽ ልነግርሽ ነበር። አንቺ ግን ይሄን ቆንጆ ደግሞ እንደዚህ ስሜታዊ ሆነሽ ቤት እግዚአብሔር ነው አይደል ልጅ? አዎ እናቴ ቤት ቢሆንም ያው ነው። እኔ የምለው ዳግም ሴት ነሽ ምን ቦታሽ? በቃ እንተኛ። ባንተ ለማንተ ደስ ነው የሚልህ አይገርምህም? እኔ በጣም ጤነኛ ነኝ፣ ምንም አልሆንኩም። ወይ ጉዴ! ግን ከማጋር እያወራሽ እንደሆነ ግን ይገባሻል። ከወንድምሽ ጋር እኮ ነው እያወራሽ ያለሽው። እኔ እንዳንተ አይነት ወንድም በጭራሽ አይኖረኝም። እንዴት ነው ማለት ነው አይደለ? ለዛ ነው ያስደበደብከው። ማን ይነገርሽ? ንገሪኝ፣ ምንድን ነው የምታውቂው? መቼም ከማጋ እያወራሽ እንደሆነ ታውቂያለሽ ወይ? እኔ እኮ ወንድምሽ ነኝ በማለትም ሲናገራት ከዛሬ ቀን ጀምሮ ወንድም የለኝም፣ እኔ እንደ ሞትክ ነው የምቆጥረው። ልጁ እንደዛ ስትደበድበው ቢሞትስ አንድ ነገር ቢሆን ኖሮ ምን ልትሆን ነበረ? እንዴት ለእኔ ስለነገረኝ ብቻ እንደዚህ ትደበድበዋለ? ይሄ ነገር እውነት ነው ማለት ነው በማለት እንግዲህ ሰላም እጅግ እየተናደደች ትገኛለች። ሆኖም ሳሚ በህይወት እንዳለ ብሌን ለሰላም ትነግራታለች። ቡና አፍልተው እየተጫወቱ ባሉበት ሳሚ ለሷ ስለነገረ ባይሉ እንዳስደበደበው ስትነግር ጊዜ ሰላም እጅግ በጣም ነበር የተናደደችው። እጅግ በጣም በመናደድ ብሌን ላይ በሩን ትቆልፍባትና ባይሉን ለማግኘት ትሄዳለች። ባይሉንም ካገኘችው በኋላ በዚህ አይነት እጅግ ስትቆጣው ነበረ። ብሌንም ቶሎ ብላ ለሳሚ ትደውልለታለች። ሳሚም የመጀመሪያ ጊዜ ለሷ ስለ እናቷ ሊነግራት የመጣ ቀን ነበር የተደበደበው። ስለዚህ አሁንም አደራሽን እንዳትነግሪ ለማንም፣ ማንም በህይወት እንዳለው ማወቅ የለበትም ብሏት ነበር። እሷ ግን እየተጫወቱ ባሉበት በድንገት ትነግራታለች። ሆኖም ለሳሚ እጅግ እያለቀሰች ደውላ አንተ በህይወት እንዳለ ባይሉ አውቋል፣ ስለዚህ ራስህን ጠብቅ ብላ ትለዋለች። እሱም በፍጹም ማልቀስ የለብሽም፣ እንዴት ነው ግን እኔን አሳልፈሽ የሰጠሽኝ? በህይወት እንድኖር አትፈልጊም ወይ? የፈለገ ነገር ብትጠይኝ እንዴት በህይወት እንድኖር አልፈለግሽምና ለምንስ ነው የነገርሽው? በማለትም ሲጠይቃት አይ እኔ በእኔ ሰበብ ችግር እንዲደርስብህ በፍጹም አልፈልግም፣ ሌላ ስቃይ ጨመርኩብህ። ከሰላም ጋራ ስለነገረችኝ ስላንተ እያወራችኝ ነበር። ያንን በምትነግረኝ ሰዓት ነበረ ሳላስበው ድንገት የነገርኳት። ይቅርታ አድርግልኝ፣ ራስን ጠብቅ እያለች እጅግ እያለቀሰች እየነገረችው ነበረ። እሱም በፍጹም ማልቀስ የለብሽም፣ እንዳታለቅሺ፣ እኔ እወጣዋለሁ ሁሉንም ነገር፣ ምንም ነገር አያደርገኝም፣ እኔ እንድታለቅሺ በፍጹም አልፈልግም ብሎ ይላታል። ስለዚህ እኔ ያለሁበት ቦታ አውቆ ስለማይመጣና ስለማይደርስብኝ አንቺ ማልቀስ አይጠበቅብሽም፣ እንዳታለቅሺ ብሎ ይላታል። እሷም እንግዲህ ነገስ እንዴት አገኝሻለሁ ብሎ ሲጠይቃትም እሱም እግርህን እንዳታነሳ እኔን ለማግኘት መተ ደግሞ ከዚህ በበለጠ ሌላ ነገር ላይ እንድትወድቅ በፍጹም አልፈልግም፣ ስለዚህ እንዳትመጣ ብላ ትለዋለች። እሱም እመጣለሁኝ፣ አንቺን ማየት እፈልጋለሁ፣ አንቺን ማግኘት እፈልጋለሁ በማለትም ይናገራታል። አይ እኔ ላገኝ አልፈልግም፣ በእኔ የተነሳ የሆነ ነገር እንድትሆን አልፈልግም ብላ ትለዋለች። እኔ ራሴን እጠብቃለሁ፣ ምንም እንዳታስቢ፣ ላገኝሽ እፈልጋለሁ ብሎ ይላታል። እሷም ለምንድን ነው የምታገኘኝ ብሎ ጠይቀው ስለ እናትሽ እነግርሻለሁ፣ በባለፈውም ስለ እናትሽ ልነግርሽ ነበረ፣
እምቢ ብለሽኝ ሄድሽ። ከዛሬ ጀምሮ አንቺ ደስተኛ ነው የምትሆኚው። እስከ ዛሬ የምትፈልጊያትን እናትሽን አገናኝሻለሁ በማለት ይነግራታል። እሷም እጅግ በመደሰት እንደዛ ከሆነ እሺ እኔ ያለህበት ቦታ እመጣለሁኝ፣ ግን አሁኑኑ ንገረኝ ብላ ብትለውም በስልክ በፍጹም አይሆንም፣ እንደዚህ ስሜታዊ ሆነሽ ልነግርሽ አልችልም ብሎ ይላታል። እሷም ይኸውና ስሜታዊ አልሆንኩም፣ ለብዙ ጊዜያት እየፈለኳት ነበር፣ ስለዚህ አሁኑኑ እንድትነግረኝ እፈልጋለሁ በማለትም ስትለምነው በፍጹም አሁኑኑ ልነግርሽ አልችልም፣ አሁን ከነገርኩሽ ለአንቺም ጥሩ አይደለም። እናትሽን ስታውቂያት አንቺ ላይ ያለውን ፈገግታ ማየት እፈልጋለሁ። ስለዚህ በአካል አግኝቼሽ እና ተገናኝተን ብቻ ነው ልነግርሽ የምችለው በማለት ሲነግራትም እሷም እንግዲህ እሺ ትለዋለች። እስከ ዛሬ ጠብቀሽ የለ ወይ? እስከ ዛሬ እስከ ጠበቅሽ ድረስ ታገኛታለሽ፣ ታገሺ ብሎ ይላታል። በፍጹም አልታገስም ብትለውም እንግዲህ ሳሚም ለእሷ ያስብላታል። አሁን ብነግራት ባይሉ እሷ መስማቷን ካወቀ በአንዴ ይገላታል። ስለዚህ ሁሉንም ነገር አስረድቻት ስሜታዊ ሳትሆን እነግራታለሁ እንጂ በፍጹም አሁን እንደዚህ በስልክ መንገር የለብኝም በማለትም ለነገ ይቀጥራታል። እሷም እሺ በቃ ነገ በጠዋቱ እመጣለሁ በማለት ስልኳን ትዘጋለች። አንተ ያለህበት ቦታ እኔ እመጣለሁ ብላ ስልኳን ከዘጋችን በኋላ እንግዲህ ቃልዬ በባለፈው ክፍል ላይ ሰላም ከቤት አባራት ነበረ። ሆኖም ዳግም ይዟት ወደ ቤት ይሄዳል። ዳግምም ወደ ቤት ይዟት ሲሄድ ወይዘሮ ገነት እጅግ በጣም ነበር የተቆጣችው። ለምንስ ይዛት ነው የመጣው? ሌባ ቤትስ ምን ትሰራለች? አንቺ እንደዛ አንቋሸሽን አባረሽን፣ አሁን ደግሞ ወደዚህ ቤት መጣሽ፣ ምን ልትሆኚ ነው የመጣሽው? በማለትም እጅግ በጣም ትቆጣለች። እሷም በምትቆጣ ሰዓት አንቺ ልክ ነሽ አጥፍቻለሁ ብላ ትላለች። የዘራሽውን ነው ያጨርሽው ብላ ስትላትም አዎ አንቺ ምንም ያጠፋት ነገር የለም በማለትም ስትናገራት በል ይዘህልኝ ከዚህ ቤት ይወጣ ብላ ትለዋለች። ዳግምም ቆይሲ እናቴን አንድ ጊዜ ላውራት ቃልዬ ብሎ ይላታል። እሷም እሺ በማለት እንግዲህ ዳግምም እናቴ እሷ ክፉ ብትሆንም እኛ በክፋት መመለስ የለብንም፣ አሁን የምታርፍበት ስለሌላት እዚህ እንድታርፍ እንፍቀድላት ይላታል። እሷም በፍጹም ይሄንን አላደርግም፣ እንደዛ እንደ ቆሻሻ አባሯ ከላከችኝ በኋላ እንዴት ነው አንተ እንደዚህ የምታስበው ብላ ስትለውም አይ እኔም እኮ የምወዳት እንዳይመስልሽ፣ እኔም አልወዳትም፣ ግን መልካሙን ነገር ማድረግ አለብኝ፣ እሷ እየተንገላተተች ማየት የለብኝም ብሎ ሲል ሁሉንም ነገር የሚያወሩትን እያንዳንዱን ቃልዬ ተደብቃ እየሰማቻቸው ነበረ። እሷም በምትሰማቸው ሰዓት እየሰማቻቸው ባለችበት ሰዓትም ለካ ዳግም የሚወደኝ ይመስለኝ ነበር፣ ለካ አይወደኝም ማለት ነው እያለችም እንግዲህ እጅግ በጣም እያዘነችም ነበር። ሆኖም ወይዘሮ ገነት በፍጹም እኔ ቤት አትቀመጥም፣ እኔ ቤት አትኖርም ብላ ካለችውም በኋላ ብሌንንም እንግዲህ ቃልንም እንግዲህ ይቅርታ አድርጊልኝ እናቴ እምቢ ብላለች ብሎ እያወራት እያለ ወይዘሮ ገነት ከእንደገና ትጠራዋለች። ዳጊንም ጠራና ቤት የእግዚአብሔር ነው፣ አንቺ መኖር ትችያለሽ ለተወሰነ ቀናት በማለትም ትነግራታለች። እሷም ለተወሰነ ቀን ብቻ ነው ብላ ከተስማሙ በኋላ ወይዘሮ ገነት ትቀየርና ከእንደገና ቃልዬን በእንክብካቤ ትንከባከባታለች። እንዴት ሆኖ ነው እንደዚህ የምትንከባከባት? ጭራሽ ሆኖ ልጄ አሁን በዚህ ሰከንድ ውስጥ ስትቆጣ የነበረች እንዴት ሆና ነው አሁን እንደዚህ የሆነችው? በማለትም እንግዲህ ዳጊ እጅግ እያሰበና እየተገረመ ይገኛል። ሆኖም ወይዘሮ ገነት አልጋ ላይ ነው አንቺ መተኛት ያለብሽ፣ እሱ ደግሞ መሬት ነው መተኛት ያለበት ብላ ትላታለች። እሷም ዳጊ እኔ መሬት ላይ ልተኛ እንዴት ከአልጋክ ላይ አስወርድሃለሁ ብላ ስትለውም እሱ
መሬት ይተኛ። መሬት ላይ እሱ ልጅ ነው ይችላል፣ ወንድ ነው፣ ቆዳው ጠንካራ ነው። አንቺ ቆዳሽ የሳሳ ነው። ስለዚህ አንቺ መተኛት ያለብሽ አልጋ ላይ ነው በማለትም ታሳምናታለች። እሷም እሺ በማለት አልጋ ላይ ትተኛለች። ዳጊንም ወደታች እያየች ፈገግ እያለችና እየሳቀች እየተደሰተች ይተኛሉ። ሆኖም ወይዘሮ ገነት ለብሌን ትደውልላታለች። ለብሌንም ከደወለችላት በኋላ ወደ ቤት እንድትመጪ እፈልጋለሁ ብላ ትላታለች። ብሌንም የሳሚ ስልክ እየተጠባበቀች ስለነበረ ሳሚ ብላ ስትልም አይ እኔ ነኝ ብላ ትላለች። እናቴ ትልቅ ቀጠሮ አለኝ የማታቆይኝ ከሆነ እሺ እመጣለሁ በማለትም እሷም ወደ ቤት ለመሄድ ትሞክራለች። ሆኖም እንግዲህ ሰላም እጅግ በጣም ትልቅ ማስጠንቀቂያ ለአቶ ባይሉ ሰጥተዋለች። ካሁን ወዲህ እደጇም እንዳይደርስ ወንድሟም እንደሞተ ድረስ አስጠንቅቀዋለች። ሆኖም እንግዲህ ሰላምም ልጅ ምረጪ ብባል አንቺን ነበር የምመርጥሽ፣ እንደ ልጄ የምትሰሚኝ አንቺ ነሽ፣ ቃል አንድ ቀን እንኳን የልጄን አህል ስሜት ተሰምታኝ አታውቅም እያለቻት ነው። እንግዲህ ዲኤንኤው ምርመራ እስኪመጣ ድረስ ምንም ነገር ማድረግ ስለማይቻል ከቤትም ብታባረራትም እሷ ልጄ እንዳትሆን እጸልያለሁ እያለ ትገኛለች። ሆኖም ብሌን እንግዲህ ወደ ቤት በመጣችም ሰዓት ቃልና ዳግም አንድ ላይ ተኝተው ታያቸዋለች። እሷም እጅግ እየደንግጧ ከዓይኖቿ እንባዎች እየወረዱ ክፍሉ በዚህ አይነት ተጠናቋል። ዳግም እንግዲህ እንዴት ሆኖ ከቃል ጋር እንደተኛ በቀጣይ ክፍል የምናየው ይሆናል። ውድ የሴና ቤተሰቦች ሰብስክራይብ፣ ላይክ እያደረጋችሁ እያበረታታችሁኝ ስለሆነ እጅግ እያመሰገንኩኝ ቀናችሁ ያማረ የተዋበ ጌታን እያመሰገናችሁ ተመስገን እያላችሁ የምትሉበት ቀን ይሁንላችሁ። በችግራችሁ በሁሉ ነገርም እግዚአብሔርን አመስግኑት እላችኋለሁ። የምወዳችሁ የማከብራችሁ ውድ ፋሚሊዎቼ ከዚህ ክፍል ምን እንደተማራችሁ ኮሜንት ላይ አስቀምጡልኝ። ቀናችሁ ያማረ ይሁን። በድጋሜ መልካም ቀን። በድጋሜ እስክንገናኝ የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ለእያንዳንዳችን ይብዛልን።